ሄሎ አይሰማም? ይሰማኛል። እንዴት ነሽ? በጣም ስለደነገጥኩ ነው። ይቅርታ በጣም። ደህና ነሽ ወይ? ሄሎ እግዚአብሔር ይመስገን ደህና ነኝ። ሰላም ነው? አጠገብሽ የከፈትሽው ዝጊ። አጠገብሽ የከፈትሽው ካለ ዝጊ። እሺ እሱ ነው የሚያሳስትሽ። ያው ዘግቻለሁ። እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? እንኳን ደህና መጣሽ። እንኳን አደረሳችሁ ለሆሳዕና በዓል። እንኳን ደህና ቆያችሁ። እንኳን ደህና መጣሽ። ያው ገጠመኙን እየተናገርኩኝ እንኳን አደረሳችሁ እያለሁ። አይ ሰምቻለሁ። ከመጀመሪያው ጀምሮ ተከታትዬ እየሰማሁ ነበረ አይደለ? እሺ የመጀመሪያው አገቢ ነሽ። እንግዲህ ጥሩ የሆነ ነገር እንደሚኖርሽ ተስፋ አደርጋለሁ። አይ ብዙ ጊዜ ሞክሬ ያ በጣም ያስቸግረኝ ነበረና ዛሬ ወይ አምላኬ በሰራ ያልኩኝ እንዳጋጣሚ ጠራ። እሺ አሁን ወደ ቁም ነገር እንግባ። የልጆች ድምጽ እየተሰማኝ ነው። እሺ አሁን ይሰማል አይደል? እሺ ከምን ልጀምር? እሺ ከምስክርነት ልጀምር። በቃ ተዘጋጅተሻል ግን አይደለ? ሳትዘጋጂ ከሆነ ስልኩን ያነሳውብሽ በኋላ ደውይ። አይ ተዘጋጅቻለሁ፣ ችግር የለውም። እሺ ያው መጀመሪያ መሰክረው ስለ እመቤት ያደረገችልኝ ነው። እሺ ያው የትምህርቱን ማዳመጥ ከጀመርኩኝ አሁን 2 ዓመት ሊሞላኝ ነው። መጀመሪያ ያው 2 ዓመት ከሞላሽ ማዳመጥ ከጀመርሽ እንግዲህ ጸሎት ክፍል አለሽ ማለት ነው ወይ ንስሐ ገብተሻል? ቅዱስ ቁርባን እንኳን ብዙም ላስጨንቅሽ አልችልም፣ ምክንያቱም በዓል ይኖራል ወይም ነገሮች አይመቹሽ ይሆናል። ግን ቢያንስ ንስሐ ገብቶ ጸሎት ክፍል ሰርቶ እየሰገዱ መኖር ተጀምሯል ብዬ አስባለሁ አይደል? አይ ወዲያው ነው የጀመርኩት። እኔ ትምህርቱን ከዚህ በፊት ምንም አላውቅም ነበር። ያው እኔ ብዙ ነገሮች አሳልፌያለሁ። ቤተሰቦቼ ባዕድ አምልኮ ነበረባቸው። ያው ልጅ እያለሁ እዛ ነገር ውስጥ ነበርኩኝ፣ አላውቅም ነበር እና በዛ ምክንያት ብዙ ነገር ውስጥ ገብቻለሁ ሳላውቀው ማለት ነው። ብዙ ኃጢአት ሰርቻለሁ። እሺ ብዙ ኃጢአት የሰራሁት። እሺ የልጆች ድምጽ እየተሰማ ነው የኔ። እሺ ቆይ ለመራቅ እሞክራለሁ። እሺ እና ያው እንዳጋጣሚ ትምህርቱ ማዳመጥ ስጀምር ግን እነዚህ ሁሉ ነገሮች ለካ በባዕድ አምልኮ የመጡ ናቸው። ቤተሰቦቼ በሚያመልኩት አምልኮ ምክንያት ነው ይህ እንዳስብ ያደረገኝ። እናንተ ትምህርት ማዳመጥ ከጀመርኩ በኋላ ነው እንጂ ከዛ በፊት ምንም አላውቅም ነበር። ለመናገር ምንም ነገር ብዙ ፈተናዎች አሉ። በጣም የሚገርመው ነገር ያው ያገባሁትም በጣም በትንሽ እድሜ ነው። ግን በሱስ ከማግባቴ በፊት ያው ብዙ ጾም ነበረ፣ አጽዋማት ጾም ነበረ፣ ብዙ ሃይማኖታዊ ነገሮችን አደርግ ነበር። ካገባሁኝ በኋላ ግን ያው ባለቤቴም ሃይማኖት ላይ ጠንካራ ስላልነበረ መጾምን ተውኩኝ። ዓርብ ሮብ መጾም ተውኩኝ። ምንም አይነት አጽዋማት መጾም ተውኩኝ። በቃ ቤተክርስቲያንም አልፎ አልፎ ነው የሚሄደው። በቃ ምንድነው ይሄ ፓጋን እና ብለህ የምታስተምራቸው አይነት ትምህርቶች አሉ አይደለም? እንደዛ ሆንኩኝ። በቃ ሁሉ ነገር ትቼ ማለት ነው። ከጸሎት ከምናምን በኋላ ከዛ እሱን ከማግባቴ በፊት እንዳውም አክስቴ ጋር ከዛ አጎቴ ምናምን እያልኩ ነው ያደግኩት። ግን ግዝኑ ላይ አክስቴ ልጅ ማድግ ያደግኩበት ቦታ ባሏ ጴንጤ ነበረ። የሚገርምህ ነገር እና እነሱ እንኳን ቢይሉኝ ነበረ ጾም እንደዚህ ጾም ችግር የለውም ቢተኛልሽ በቃ እኔ ወስድልሻለሁ ኃጢአቱን በሙሉ ትለኝ ነበረ። ከዛ በፍጹም ብዬ አልበላም ነበረ። የሚገርም ጠንካራ ነበርኩኝ በዛ በሰዓቱ ጾም ላይ ማለት ነው። ግን እሱን ካገባኝ በኋላ ግን በቃ እሱም እንደ ሃይማኖት ላይ ብዙም አልነበረም። እኔም ተውኩት በቃ በአጠቃላይ ማለት ነው ሁሉን ነገር። ይገርማል። ከዛም ግን የሚገርመው ስንት ዓመትሽ ነው? እድሜሽ ስንት ነው? አልቀረልኝ። እኔ አሁን 25 ዓመቴ ነው። በስንት ዓመትሽ ነው ይሄ ሁሉ?
ያገባሁት በ16 ዓመቴ በ16 ዓመቴ ይሆነኛል። አይ ሃይማኖት የለሽ የሆንሽበት ጊዜ? ሃይማኖት የለሽ የሆንኩበት ጊዜ ከ2007 ጀምሮ እስከ 2002 ዓመት ሲቀነስበት እስከ 2014 ይሆናል። ኦኬ ለ8 ዓመት እንደዛ ይሆናል። በአዳም ልኮ ነው እንደዚህ ያደረገኝ ብለሽ ታስቢያለሽ? አሁን በደንብ ምክንያቱም እናትና አባቴ መጀመሪያ አያቴ ወንድ አያቴ እያለ አያቴ ጋር ነበረ የሚመለኩ የነበረው ጨሌ ነበራቸው። እሺ ወንድ አያቴ ሲሞት ደግሞ የእናቴ የአባቴ የመጀመሪያ ልጃቸው ጋር ሄደ ማለት ነው። አያቴ ስለሞተ ወንዱ አያቴ ስለሞተ ከዛ እሷ ጋር በሚመለክበት ሰዓት ነው ያወቅኩት ትንሽ ማወቅ የጀመርኩት እና በዛ ሰዓት እንኳን እንሄድ ነበረ ይወስዱ ነበረ ቤት አባታችንም እናቴም አባቴም ከዛ ደግሞ ሌሎቹም ይወስዱ ነበረ። እዛ እንሄዳለን። አክስቴ ታረጋለች። እርድ አለ በቋ ምን አይደለም ሙቲ ሊመለካሉ በቃ እርድ አለ በአመት 2 አስታውሳለሁ ነው የሚደረገው። ዶሮ በግ ፍየል ምናምን እንደዚህ ይታረዳል ብቻ ይመለክ ነበር። እዛ በሚደረግበት ሰዓት አንቺ ፓርቲሲፔት ታደርጊያለሽ? ተሳተፊ ነበረ? አሁን ልጅ ነበርኩኝ ምንም አላውቅም ነበር። 7-8 አይሞላኝም ነበር 7-8 እንደዚህ በሆነ ግን ያው እዛ ስንሄድ እኔ በርግጥ አያለው እዛ መተኛትም አይቻልም። ምክንያቱም አክስቴ በኋላ ትቀየራለች። በቃ ፊቷ ይሸፈናል። አክስቴ ትቀየራለች ከ6 ሰዓት በኋላ ከምሽቱ 6 ሰዓት ማለት ነው። ጨሌ አንገቷ ላይ ይደረጋል። የሆነ ልብስ አለ እሱን ትለብሳለች። ቅቤ ምናምን ይቀባል። በቃ ትቀየራለች። ፊቷ ይሸፈናል። በቃ እንትን ትጨፍራለች። ቁጭ ባለችበት አንገቷን ያሽከረከረች እንትን ትላለች። ያጓራል። በቃ መንፈሱ ነው የሚገለጸው በዛ ሰዓት እና ሁሉም በፍርሃት ቁጭ ብለው መንፈሱ የሚላቸውን ብቻ የሆነ ነገር ከጎደለበት ባይገርምህ ያስወጣቸዋል። ከቤቱ ጥሉኝላቸዋል። ደረቅ ሌሊት ማለት ነው። ሌሊት ላይ ያስወጣቸውና ከዛ አባቴ ነበር እንደውም የሚያባብለው ማለት ነው። ገብቶ እሱን ያስገቡትና እሱ ገብቶ ጠይቆ የሚፈልግ የጎደለበትን ነገር ማለት ነው። ከዛ እሺ እናሟላለን ሲል ነው ከዛ ግቡ የሚባሉት ይገባሉ። እኮ የእናንተ ቤተሰብ ብቻ ነው ወይስ ጎረቤት ምናምን ፓርቲሲፔት ያደርጋል ይሳተፋል? የኛ ቤት ሁሉም አላቸው። እዛ አካባቢ ገጠር አካባቢ ነው። ወደ አሰበ ተፈሪ አካባቢ ነው እና ገጠር ስለሆነ ሁሉም አለው የራሱ በየቤቱ። ግን የኛ ቤተሰብ ብቻ ነው ያንን የሚያደርግ የነበረው እና እንደዛ ይደረጋል። ጠዋት ላይ ደግሞ ያው እርድ ይታረዳል። ሌት እንደሚያርዱ ማለቅም ብቻ ይታረዳል። ከዛ ያው ለጣዖት የተሰዋውን በልተናል። ዞሮ እኔም በልቻለሁ። ሁላችንም በልተናል። ማን ያልበላል ብለሽ ነው? ሁላችንም በልተናል። የሚገርመው ነገር ላይ ባይገርም የአደባባይ ንስሐ ይሆንልኝና በ7 ዓመቴ ነው በ6 ዓመቴ ነው እኔ ክብረ ንጽህናዬን ራሱ የተወሰደው ማለት ነው። በደንብ በማላውቀው ሁኔታ በገዛ ወንድሜ ማለት ነው። በጣም ይገርማል። በጣም የሚያሳዝነው ነገር በጣም። አሁን ስንት ልጅ አለሽ? አሁን 2 ልጆች አሉኝ። ወንድ? የመጀመሪያዋ ሴት ናት። ሁለተኛው ነው ወንድ። እሺ የዛሩን የመንፈሱን ባህሪ ልጆች ላይ አይተሻል? መንፈሱ ባህሪ ሁለተኛው ልጄ ላይ ያው ሁለተኛው ልጄን ካወቅኩኝ ብዙም ባላቅም ግን በተከታታይ ቆርቦ ነበር እሱ እና እሱ ደህና ነው። የመጀመሪያዋ ግን አይኗን በጣም አይኗ ይቀላል። እንደገና ደግሞ በጣም አስቸጋሪ ባህሪ ያላት በቃ ትቀያየራለች። ሰው ስታይ ምናምን እንደገና ቤት ውስጥም ድርቅ ማለት ባህሪ ያለባት። ኦኬ ከማን ነው? ከአባት ወይስ ከእናት? ከማን መጣ? ያው በሱም በኩል የሆነ ባለፈው መስቀል ላይ ሄደን ነበር እዛ እሱ የሱ ሀገር ማለት ነው። እሺ እና የሱ አያትየውም ያመልኩ ነበር አይነት ነገር ሰምቻለሁ እዛ። ባህሪ ነው የምልሽ። የልጆች ባህሪ በማን ነው የወጡት ብለሽ ታስቢያለሽ? አንቺ ጋር የወረሱት ነገር አለ? እኔ ብዙም እኔ በርግጥ እኔ ያመኛል ልጆኝ ያመኝ ነበረ። ሰው አይን በብሎ ተበልቼ ነበረ እና አይኗም የኔ አይነት ነው አይኗ ሁሉ ነገር ትልቀቱ ምናምን ንጣቱ የኔ ነው የሚመስለው እና እኔም በጣም አይኔን ያመኝ ነበር። አሁን ጭራሽ የኔ አይነት ትልቀቱ ምናምን ጠፍቶ ትንሽ ነው በቃ አንሷል ሁላ። በጣም እታመም ነበር በተደጋጋሚ
አሁን አንቺ የምትይው ነገር ብዙ ሰዎች ይገባቸዋል። ተማሪዎቹ በሙሉ እንዳለ ይረዱሻል። ኦልሬዲ ያለፈ ነገር ስለሆነ ግን አሁን በምን ሁኔታ ውስጥ ነሽ ያለሽው? ልጆችሽ ይሰሙሻል ወይ? ወይም ደግሞ ማድረግ የምትፈልጊውን ነገር በቀጥታ ታደርጊያለሽ ወይስ ብዙ ችግርና ፈተና ውስጥ ሆነሽ የምታደርጊው? መንፈሱን እኮ ማወቅ ብቻውን ጥቅም የለውም፣ መቆጣጠር ነው የሚለውን ነገር ሰምታችኋል ብዙ ሳስተምር። አዎ አሁን በእርግጥ በመጀመሪያ ጸሎትና ስግደት ስጀምር በጣም ይረብሽ ነበረ። ጥቁር ረጅም ሆኖ ይመጣብኝ ነበር። ለፊት ለፊት እንደዚህ ነው የማየው ማለት ነው። እንደገና ልፍ ይልብኛል ደግሞ ቁጭ ብዬ የሆነ ነገር እየሰራ ቤት ውስጥ ውልብ የሚልብኝ አይነት ነገር ይታየኛል። ግን በደንብ እንደዚህ አሁን ጸሎቱንም በእርግጥ አላቆመም፣ ስግደቱንም ሰግዳለሁ። ያን በማድረግበት ሰዓት አሁን የለም፣ በእርግጥ ቀንሷል። ባለቤቴም በጣም አስቸጋሪ ባህሪ ነበረው። በጣም ይጠጣል፣ እናስጠጣ አብሾም ስላለበት የሚያደርገው ነገር አያውቅም። በቃ በጣም ይረብሽ ነበር። ምን አለበት? ከዚህ በፊት ሲጠጣ አብሾ የሚባለው ነገር አለበት። ራሱንና የሚያደርገው ነገር ከየት መጣ? እኔ አላውቅም፣ በእርግጥ አላውቅም። እኔ ልጅ ሆኜ አባቴ የመጠጣ ይጠጣ ነበረ። አባቴ የኔ አባት ግን ደግሞ የእሱ ቤተሰቦችም ደግሞ እንደዚህ ይጠጣሉ አረቄ። ሁሉም ጠጪዎች ናቸው። አረቄ መጠጣት እኮ አይደለም አብሾ የሚያስነሳው። አብሾ የሚባለው እኮ በመጀመሪያ በአረቄ ከተሰጠው ነው። አሁን ለምሳሌ አንዳንድ ሰው ይመስለኛል ምን መሰለህ፣ ከዚህ በፊት አንዳንድ ጊዜ ጠይቀዋለሁ ከየት የመጣ ነው ግን ከዚህ በፊት መች ነው መጠጣት የጀመርከው? አንዳንዴ ያወራል። ዩኒቨርሲቲ ያለውኝ እኮ አልጠጣም ነበረ፣ ከዛ በኋላ ነው መጠጥ የጀመርኩት እኔ ይላል። ከዛ መች ነው ግን የጀመርከው ብዬ ዝም ብዬ ስትጠይቀው እኔ አላውቅም በቃ መች እንደጀመርኩኝ ነው የሚለው። አይ ባለቤትሽ ይሄን አንቺ አሁን የምትሰግጂው የምትጸልዩ ምኑ ነገር ይቃወማል? አዎ በጣም እንጂ። ለምን? ምን አንቺ ንስሐ እንግባም ብዬው እምቢ ብሎኛል። እንዳውም ባለፈው ቀን ሲኖጋ ሄጄ ገብቻለሁ ንስሐ። ለምን እንደሚቃወመው ምክንያቱ ምንድን ነው? እንሂድ ምክንያቱ በቃ ግራ ያጋባኛል። አንዳንድ ጊዜ ሁለት ሆኖ ነው የሚያወሩኝ። እኛ ይለኛል፣ እኔ ይለኛል። ሳወራው መንፈሱ አብሮ የተቀላቀለ ነው መሰለኝ የሚያወራኝ። ይሻላል እኮ እውነቴን ነው። እኛ እያለ እኔ እያለ የሚያወራ ከሆነ አንደኛውን ትረጃዋለሽ። ግን ጭፍን ያለ የአገልጋዮች ተቃውሞ ከሆነ ግን ከባድ ነው። ተቃውሞም አለበት። አንደኛ አገልጋዩ ተቃውሞም ሳይሆን አልገባውም። ሃይማኖታዊ ነገር ምንም ነፃ ነው በቃ ከእንደዚህ አይነት ከሃይማኖታዊ እውቀቶች። ስትከፍትለትም ደግሞ እንትን ያበዛል። በቃ ይሁን እንዴት ነው አቃቂር ያበዛል። በቃ አይደል ስህተት ምናምን እንደዚህ እነሱና ማናቸውና ነው ምናምን ደግሞ ምንድነው ምናምን ይለኛል። በቃ መጾም መስገድ ምናምን ያስፈልጋል። እዚህ ቤት ቁጭ ብዬ አንድ ብጸልይ በቃ ይበቃኛል፣ እኔ ይቀየራለሁ አይነት ነገር ነው የሚለው። ግን እሱንም አያደርገውም። መቼ ሊቀየር ነው ታዲያ? ምን አውቃለሁ። ንስሐ እንግባና ስጋው ደግሞ እንቀበል ብዬ ብዙ ጊዜ ጠይቄዋለሁኝ። ግን ምን ይለኛል? ገና ነኝ ይለኛል። በቃ ገና ነኝ ቆይ አይነት ገና ነኝ። አዎ ገና ነኝ ቆይ ነው በቃ ሁሉ ትዳር ላይ ሆኖ ገና ነኝ። ኧረ የሚገርም ነው። ነገር አንዳንድ ጊዜ ትዳር ላይ ያሉ ሰዎች ገና ነኝ ሲሉ ይገርመኛል። አግብተው ያልጨረሱት ነገር አለ ማለት ነው። ለኃጢአት ገና ነኝ ለኃጢአት ገና ነኝ ይባላሉ ይለዋለሁኝ። እኔ ትምህርታችሁን እንዳውም እልክለታለሁ በፌስቡክ ምናምን ላይ እልክለታለሁ እንዲያዳምጥ። ግን አንዱንም አዳምጦት አያውቅም። ቤት ሲቀመጥ ከፍትለታለሁ ዝም ብዬ። እሱንም ወይ ያዳምጥና በቃ ምንም ጸጥ ነው የሚለው ወይ እንጂ ቤተክርስቲያንም አይሄድም። በቃ እሑድ እሱ ተኝቶ እኛ ቤት ነው የምንሄደው። አይሄድም በፍጹም። ዝም ብሎ ተሳሳልሞ ብቻ አልፎ ይሄዳል እንጂ ውስጥ ገብቶ ራሱ አያውቅም። ጸበት ጸምቆ አያውቅም። ገና በምጸልይበት ሰዓት ራሱ ቤታው ነው ወጥቶ ያው እንደ ድሮ በእርግጥ ጠጥቶ ምናምን አይረብሽም። አሁን እግዚአብሔር ይመስገን እግዚአብሔር ቀንሶልኛል። ጾም ጸሎቱን ስግደቱን ከጀመርኩ በኋላ ማለት ነው። የረብሻው ምናምን ቀንሷል። አይረብሽም። አሁን ጠጥቶ ዕቃ መስበር ምናምን አይነት ባህሪዎች ነበሩት። የመሳደብ አይነት፣ የመጣላት ወጥቼ ካልተደባደብኩ አይነት ባህሪዎች ነበሩት። ይገርማል በጣም እሱን አሁን ቀንሷል። ግን አሁን ምንድነው ልክ ወጥቶ በቃ ብቻ እንትኑ አረቄውን ብቻ ቀምሶ ብቻ ተመጣ በቃ ቀይር ነው የሚለውና ልክ እየጸለይኩኝ ካገኘኝ በቃ ቤተክርስቲያን አንቺን ይመታሻል። እዚህ ለምን እንደምትጸልዩ ይመታኝ ነበር ከዚህ በፊት። መቼ ነው መምታት ያቆመው? መቼ ነው መምታት ያቆመው? ቆየ ትንሽ አንድ 3 አመት ይሞላል። መንፈሳዊ ከመሆንሽ በፊት
አዎ ከመሆኔ በፊት በምክንያት አቆመ? እኔ እንጃ ብቻ እኔ ቤተክርስቲያን ልጆቹን ጎረቤትም እንደዚህ ነኝ እና ቁርብኝ ቤተክርስቲያን ይሉኝና እሄዳለሁኝ እና ቤተክርስቲያን ስሄድ እግዚአብሔርን ጠይቋለሁ። በቃ ሁሉ ጊዜ እግዚአብሔር እባክህን ችግር ይፍታልኝ እስከ መች ድረስ ነው እባክህ ያልኩኝ አልቅሼ ሁሉ ጊዜ ለምነዋለሁኝ። ግን የሚገርመው ነገር እግዚአብሔር በአንድም በሌላም ይናገራል። እኛ ሰዎች አናስተውልም የሚባል ብዙ ጊዜ ሰማለሁ። ግን ልክ ነው። እኔ ብዙ ሰዎች ይሉኝ ነበረ እዛ እንደዚህ አንተን ትምህርት ማዳመጥ ከመጀመሪያ በፊት እንደዚህ በሚረብሽበት ሰዓት ጎረቤቶች ይሉኝ ነበረ ለምን ጸሎት ጸልይ ይሉኝ ነበረ። የሚገርምህ ነገር ግን እኔ እሺ ብዬ ጸልያለሁ እኮ ብዬ በቃ ቤተክርስቲያን ሄጄ የምጸልይ ነው እንጂ የማስበው ቤት ውስጥ መጸለይ እንዳለብኝ አላውቅም ነበረ እና ያንንም አላስብም ነበር አንደኛ። ሁለተኛ ነገር ደግሞ ቄደርም አትጠመኩም ነበረ የልጅ እያለሁ ለሰራዋቸው ኃጢአቶች ለጣዖት የተሰዋው ምግብም ከበላሁኝ በኋላ ምንም አይነት ነገር አንድ ጥምቀት አልተጠመኩም። ቄደር ምናምን ቄደር ራሱ የተጠመኩት እዚህ የእናንተ ትምህርት ማዳመጥ ከጀመርኩ በኋላ ነው። እንዲህ ነገር ለካ ኃጢአት ነው እንዴ ማድረግ አልነበረብኝም ለካ ብዬ ሄጄ ራሱ ቄደር የተጠመኩት አሁን ነው እናንተ ትምህርት ካዳመጥኩ በኋላ ማለት ነው። አሁን ጸልየሽለት ታውቂያለሽ? ሱባኤ ይዘሽለት ታውቂያለሽ? ለባለቤትሽ ጸልየለት አውቃለሁ። የክርስትና ስሙን እጅ ላይ ጽፌ ጸልያለሁ፣ ሰግዳለሁ። እንዳውም አንዴ በምጸልይ ሰዓት የክርስትና ስሙን እጅ ላይ የእሱና የልጆቹ ስም እጅ ላይ ጽፌ ጸልያለሁኝ እና ስሰግድ ምንድን ነው ያየሁት? ነጭ ሸሚዝ ከላይ ለብሷል። ህልም ምናምን አይደለም፣ የእውነት ነው። እንደዚህ የእውነት የሆነ እንዴት ነው ብቻ በፊት ለፊት አይነት የሚታይ ነገር አለ አይደለ? እንደዛ ነው። ቆሜ እየጸለይኩኝ ነበር እና ምን ይታየኛል? ነጭ ሸሚዝ ለብሷል ከላይ፣ ከስር ደግሞ ሱሪ ያለው እና ሁለት በጣም የሚያስፈሩ አጋንንቶች ናቸው። አይነት ነገር ረጃጅሞች ናቸው፣ ጥቁር ናቸው፣ ቀንድ አላቸው እና በግራና በቀኝ ሁለቱንም እጆቹን ጥብቅ አድርገው ይዘውታል እና እንደዚህ አይነት ነገር አይቻለሁኝ በምጸልይበት ሰዓት ማለት ነው። ኦኬ። ከዛ ውጭ ግን ያ ሁሉ ጊዜ እንትንለታለሁ፣ ጸልይለታለሁ። የክርስትና ስሙን እጅ ላይ ጽፌ ጸልያለሁ፣ ሰግዳለሁ፣ ስለትም ተስዬለታለሁ። ይኸውልሽ እኔ ይሄን የጠየቁት ለመሰለሽ ምናልባትም ባለቤትሽ አብሾ የበረታበትና ቶሎ ከዚህ ነገር እንዳይጸዳ ያደረገው አንቺ ጋርም ያለው እየሄደ እዛ በርታ እያለው እንዳይሆን እሱንም ስለምፈራ ነው። ብዙ ጊዜ ሚስት ባሏ እንዲሆን የምትፈልገው ነገር ማይሆንላት እሷ ጋርም ያለው መንፈስ መጥቶ ስለሚከላከል ነው። ስለዚህ ይሄን ነገር በሱባኤም ቢሆን ጠይቂ፣ ከኔ ወደ ባሌ ሄዷል ወይ? ለዚህ ነው መንፈሳዊ ከመሆንሽ በፊት ነው ወይስ ከሆንሽ በኋላ ነው መምታት ያቆመው ብያልኩሽ። ለዛ ነው ምናልባት መጾም፣ መጸለይ፣ መስገድ ስትጀምሪ አንቺ ላይ ያሉት የእግዚአብሔር ኃይል አንቺ ጋር ያለው የመንፈስ ቅዱስና የመላእክት ጥበቃ እሱ ጋር ካሉት መናፍስት ጋር ስለማይስማማ ፈርተው አንቺን አይነኩሽም ወይም ታስጠያቸው ይሆናል እና ከዛ አንጻር ሊሆን ይችላል ብዬ አስቤ ነበረ። ግን ምክንያቱ መታወቅ አለበት። አንቺን መምታት ያቆመበት ምክንያቱ ይመታሽ ከነበረ ይመታኝ ነበረው አንቺን መምታት ያቆመበት ይመታሽ የነበረውማ በብሾ በስካር ነው። ምን ማንም ሰው በስካር መንፈስ ምክንያት እየፈጠረ በመጥቆም በምንም ይጣላል። ግን ያቆመበት ምክንያቱ መታወቅ አለበት። እንዴት ሊያቆም ቻለ? ምንድነው ምክንያቱ? ደግሞ ማቆም የለበትም። ምክንያቱ ያው ይመስለኛል ከእንትን ካለ በኋላ ከማታ ጠዋት ሲነቃ ምን አድርጌ ነበር ብሎ ይጠይቃልና ይመስለኛል ጸጽተዋል በማድረጉ። አሁን አመጣሽው ልጅ አሁን ወደ ትክክለኛው ነገር መጣሽልኝ። ማታ ጎረቤቱን ላከረበሸው እየዞረ የሚገርም ነገር ጠዋት ላይ ምን አድርጌ ነበረ ምን ተናግሬ ነበረ ብሎ ይጠይቀኛል። ከዛ እንዲህ አድርገህ ነበር ብዬ ስነግረው ጎረቤቱ ላይ እየዞረ ይቅርታ ይጠይቃል። ይቅርታ አድርጉልኝ በቃ ማደርገውን አላውቅም አይነት ነገር ብሎ ይቅርታ ይላል። አንቺ የምታስተምሪው ማነው? የምትማሪውን ትምህርትና የምትሰግጂው የምትጾሚውን እንዲያከብር የምትፈልጊ ከሆነ ተግባራዊ ህይወት መኖር ጀምሪ። ተግባራዊ ህይወት ማለት ለሱ ማሰብ፣ ለሱ መጸለይ፣ አይዞህ እግዚአብሔር አንድ ቀን ይፈውሳል እያልሽ መጥፎም ነገር ቢናገር ቂም አለመያዝ፣ ዘወትር ስትጸልይ ስትሰግጂ እንዲያይሽ የታይታ ብቻ ሳይሆን የእውነት በትክክል በቃ የተነካ ክርስትና ህይወት ለመኖር ሞክሪ። ቀጥሎ ደግሞ ከቤተሰብሽ የመጣውም የዛር መንፈስ አንቺ በመጾም በመጸለይ በመስገድሽ ምክንያት ተናደው
ባለቤትሽን ሊያከብዱብሽ ስለሚችሉ ከእኔ ወደ ባለቤት የሄዳችሁ ታሰሩ ብለሽ ማሰር መልመድ አለብሽ። አስራለሁኝ እኮ እንደዛ ላለው እንደዛ በማለቱ ይመስለኛል ብዙ ነገሮች እኮ የተስተካከሉት። በጣም በርቺ። እስቲ አሁን ይሄንን እንደ አንድ የህይወት ቻሌንጅ እንቁጠረውና ጥያቄ ካለሽ ጠይቂን። ምክንያቱም ይሄንን አሁን እሰግዳለሁ እየጸለይኩ ነው ጸልዬለታለሁ ካልሽ ሌላ ልመክርሽ የምችለው ነገር የለም። መቼም በእሱ ሰውነት አንቺ ተጠመቂለት አልልሽም፣ ግን አንቺ ስትሰግጂ ስትጸልይ የእሱ ህይወት እየተስተካከለ ይመጣል። የትምህርቱ ተቃዋሚ መሆኑ አይደለም የሚያስደነግጠው፣ ወይም ጠጪ መሆኑ ሰካራ መሆኑ አይደለም የሚያስደነግጠው። እሱ እንደዚህ በመሆኑ አንቺ ተስፋ የምትቆርጪ የምትናደጂ የምታማርሪ ከሆነ ነው ከባዱ። ተስፋ አልቆርጥም፣ ያው ግን እበሳጫለሁ። አንዳንድ ለሚናገረው ነገር ግብሩ ነው። አንቺ ስትበሳጭ ግብሩ መጥፎ አይነት ቃላቶች ይናገራል። በዛ ሰዓት እበሳጫለሁ፣ ግን ያው መለስ ብዬ ደግሞ እግዚአብሔር ይቅር በለኝ እላለሁኝ። እንደ ባለቤትሽ እኮ አለም እኮ የሚያወራው በዛ ውስጥ ሆኖ የሚያወራ ሌላ ኃይል አለ ሞራልሽን መንካት የሚፈልግና ግብሩ ስለሆነ ያንቺ ብስጭትም ያንቺ እንዴት ያንቺ ማማረር የመንፈሱ ግብር ስለሆነ ይሄን በፍጹም አስወግደሽ ፍጹም በቃ ባለቤቴ ቢድን ቢፈወስና ራሱ ቢሆን እኮ እንደዚህ አይናገረኝም እያልሽ ያ መልካም የሆነውን ማንነት አንቺን ሲያገኝሽ ስትተዋውቁ የነበረውን ባህሪ ነው ለማምጣት መሞከር። ይሄን አድርጊ። ከዛ በተረፈ ልጆችሽን አስቆርቢ። ማስቆረብ እንደው ቀላል አማርኛ አይደለም። ምክንያቱም ከመንቃትሽ በፊት ስለሆነ ልጆቹ የተወለዱት ኦልሬዲ የዛር መንፈስ ወደ ልጆቹ አልፏል ነው እና ጸባይ ባህሪ ብቻ አይደለም ከእናትና አባት የሚወርሱት። አጠቃላይ በየቀኑ የምታዩትን ነገር ያጠናሉ፣ አይምሯቸው ይሸመድዳል። ስለዚህ ያንን በተግባር ይፈጽመዋል። ልጁ በተግባር ይፈጽመዋል። የሰማሽኝ ነው? ሄሎ። አዎ እየሰማሁኝ ነው። አዎ በየቀኑ አንቺና ባለቤትሽ የምታረጓቸውን አንቺና ባለቤትሽ የምታረጓቸውን ጭቅጭቆች የምትነጋገሯቸውን ነገሮች ልጆቹ በአእምሯቸው ላይ ሴቭ እያደረጉ እየሸመደዱ ነው የሚሄዱት። ስለዚህ ያንን እየቀረጹ ደግሞ እንዲሄዱ መንፈሱ ስራ ይሰራል ነው የግዴታ ከማህፀን ጀምሮ ስለመጣ በባህሪ በጣም ብዙ ሰርታል እንጂ በተለይ እና ይሄንን ማስወገድ አለብሽ። አንቺ ልክ እሱ ሲሳደብ ሲናገር ለልጆቹ እንዲያውም ነገ እኮ ሲነጋ እኮ ሌላ ሰው እኮ ነው ሲጠጣ አያችሁ ሌላ ነው የሚሆነው እና አሁን የሚያወራው አባታችሁ አይደለም በውስጡ ያለው መንፈስ ነው ብለሽ ቀጥታ መናገር አለብሽ። በቃ አባታቸውን እንዲወዱትና የሚናገረው ንግግር የአባታቸው እንዳልሆነ በፍጹም በቃ አይምሯቸው ላይ ስሪባቸው። እሺ ይሄን አድርጊ። በርቺ። እግዚአብሔር ካንቺ ጋር ይሁን። ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? ሌላ ጥያቄ ደግሞ እኔ ቅዱስ ቁርባን ለመቀበል ፈልጌ ነበረ፣ ግን አብራችሁ ካልሆነ አይሆንም አሉኝ። አሁን ምን መሰለሽ አብራችሁ ካልሆነ አይሆንም የሚባለውን ነገር ልትቀበሉ ይገባል። አንዳንድ ጊዜ ምንድነው ገና ነው። አሁን ባለቤትሽ አላወቀም፣ አልገባውም። የገባው ቢሆን መንፈሳዊ ሆናችሁ በደንብ የተረዳ ምናምን ሰው ቢሆን ኖሮ ልክ ነው፣ ትንሽ ይከብዳል። ግን ይሄ ሰው ተይዟል፣ በቃ ታሟል። ልትታገሹና አብረሹ ከሱ ጋር ልትደክሚ ሸክሙ ልትሸከሚለት ይገባል። አንዳንድ አመፀኛ የሆነ ባል፣ አመፀኛ የሆነች ሚስት ወይም ደግሞ ሆን ብለው እያመፁ ጠንቋይ ጋር ደብተራ ጋር እየሄዱ እግዚአብሔርን የሚፈታተኑ ከሆነ ብቻ ነው አይ ያንተ ነገር በቃኝ፣ ሁለት አይን ኖሮህ ገነት ሲኦል ከምትገባ አንድ አይን ኖሮህ ገነት ብትገባ ይሻላል ይላል። ስለዚህ እንደው ባንፋታም እንኳን እቆርባለሁ። ከዛ በኋላ ግን እናንተ የሚያገናኘን ነገር የለም። ልጆቹን እናሳድጋለን። አንተ የልጆቼ አባት ነህ፣ እኔ ደግሞ የልጆቼ እናት ነኝ። አለቀ። እኔ የክርስቶስ ሥጋና ደም መቀበል እፈልጋለሁ በቃ ብሎ ነገሮችን መወሰን። ለምን ይሄ አመፃ ውስጥ ያለን ባል እሹሩር እያሉ ደግሞ በክርስቶስ ሥጋና ደም መጠማት አያስፈልግም። እና እንደ ሁኔታው ነው። ታዲያ እንደ ሁኔታው ነው። እኔ በጣም ፈጽሞ ማልደግፈው ነገር ቢኖር በእጮኝነትና በፍቅረኝነት ጊዜ ላይ ሚስት ካሊያ ማነው እጮኛ ካላመጣህ ወይም ፍቅረኛ ካልያዝሽ ከወንድ ጋር ካልሆንሽ አትቆርቢም ምናምን የሚሉት ነገር ነው የማይገባኝ አባቶች እንጂ ትዳር ውስጥ ሆኖ ሁለታችሁ እንድትቆርቡ የቻልሽውን ያክል ዋጋ መክፈል አለብሽ። በተለይ ወጣት ባለትዳሮች ከሆናችሁ መቸኮል አያስፈልግም። በጣም እድሜያቸው ሲገፋ ጎረምሳ ልጆች የወለዱ እናቶች ሲሆኑ የ20 ዓመትና የ25 ዓመት የ30 ዓመት ጎረምሳ ካይደረሱ በኋላ
አሁን አንተ ሰውዬ አትቆርብም አንቆርብም ወይም አንቺ ሴትዮ አንቆርብም ሲሏቸው አይ ወደዛ ሂጂ ወይም ወደዛ ሂድ እኔ ገና ነኝ ካሉ ይሄ በእግዚአብሔር ላይ ማላገጥ በጊዜ በእድሜ ላይ ማሾፍ ስለሆነ በል እንግዲህ አንተ በርታ እኔ ወደ ጉዳዬ ብለው ቶሎ ብለው መቆረብ ይችላሉ ነው። ይችላሉ ስልሽ ደግሞ እንደ ሁኔታው ነው። ሰውየውን አስተምሮ በካህን አስመክሮ ቤተክርስቲያን ተነግሮ ይላል እኮ ቅዱስ ያዕቆብ አባታችን። መጀመሪያ ለቤተሰብ ንገር ምከረው፣ ከዛ ለቤተክርስቲያን ለካህናት አስመክር፣ ለአባቶች ንገር፣ ከዛ አልሰማም ካለ ለየው ነው የሚለው እና ወጣት ሆኖ ትዳር ላይ ካላችሁ ልትሸክማቸው ልትሸከሙና ልትታገሱ ይገባል ነው የኔ አባባል። ምንም ጊዜውም ገና ነው። ምንም ልጆች ብትወልዱም ሲገባው ደግሞ ከአንቺ በልጦ የሚገኝበትም ጊዜ ሊመጣ ስለሚችል እኔ እንዲያውም አዝንለታለሁ። ምንም አላዝንበትም። አዎ ምክንያቱም አብሾ በተለይ አብሾ ያለባቸው ሰዎች በጣም ነው የሚያሳዝነው። አዎ ይረዳል እኮ የልጆች አባት እንደሆነ ያውቃል፣ ሚስቱ እንደሆነች አጠቃላይ ትዳር ውስጥ እንደሆነ ያውቃል። ግን ከዚህ ነገር እንዴት እንደሚላቀቅ ነው ግራ የገባው። በተለይ አብሾ ከሆነ ደግሞ አደገኛ ነው። አብሾ ከሆነ በጣም አደገኛ ነው፣ ከባድ ነው። እሺ አመሰግናለሁ። 26 ደቂቃ አብረን ቆይተናል። እኔት እሺ እግዚአብሔር ይስጥልኝ። ሰላም ሁኚ። እግዚአብሔር ባለቤትሽን ወደ መንፈሳዊት ይቀይርልሽ። እሺ እኔም አመሰግናለሁ።